አለበት የምትሉ ሸር ላይክ አድርጉ። እንግዲህ ዛሬ እውነት ለመናገር ጨረቆች ይሄውላችሁ፣ ይሄ የሩታ ወንድም፣ ይሄ ባል ወንድም ዘመድ ሆኖ የሚኖር ነው። አስባችሁታል? እና ጎበዝ አንበሳ አብርሃም እንግዲህ ልጅ አለው ላላችሁት ልጁ ተመርምሮ ወጥቷል። እንዲሁም ዲኤን ወጥቶላችኋል። ምንም ልጅ እንደሌለው ተገልጧል እንላለን። እንዲሁም እውነቱ ወጧልኝ። አሁንም ሩታ ምን እያለች ነው? ሩታ ወደ ቤቷ ለመግባት አስባለች። እየፈገፈገች ነው። አብርሃም ቤቱን እያጸዳ እየጠበቃት ነው ማለት ነው። እውነትም በቃ እነዚህ ዘመድ ያልሆኑ ሰዎች ከህይወታቸው መውጣት አለበት። ዛሬ እንግዲህ አዲስ ህይወት ይቀጥላል እላችኋለሁ። እንግዲህ ውዶቼ ጨረቃዎች መተውላችኋል። ጨረቃ ደግሞ ዛሬ ለአዳ ምን ብላለች? እኔ ወደዋለሁ፣ አፈቅረዋለሁ። ጨረቃዎች እንግዲህ አፈቅረዋለሁ፣ ወደዋለሁ ብላ ለሌዲያ በኢንስታግራሟ እኔ ካለ ቡራዬ መኖር አልችልም፣ ህይወቴን አጣለሁ። ስለዚህ ለምን ወድሻለሁ ብለኸኝ ለምን ተለየኸኝ በማለት እያለቀሰች መጣለች። ግን ሴቶች እውነት ለመናገር እወድሻለሁ ተብላችሁ በሶሻል ሚዲያ ላይ ስለመጣችሁ ብቻ ፍቅር ይሆናል፣ ባል ይሆናል፣ ትዳር ይሆናል ምትሉ ልጆች ብዙዎች አላችሁ። ስለዚህ አይሆንም። የማይሆን ነገር ለሚስትህ አትናገር ይላል ያገሬ ሰው። እና ውዶች ምንም የነገራት ነገር የለም። አሁንም እኛም መስካሪነን ለይኑ ሀይሚን ለማስቀናት ብሎ ያደረገውና ያለው ነው እንጂ ቡራዬ ለዚች ልጅ ማለት ነው አዎ ለኔ ፍቅረኛ ትሆኛለሽ፣ ወድሻለሁ፣ አፈቅርሻለሁ ያላት ነገር የለም። ግን ሴቱ ምን አለ መሰላችሁ? በቃ አልሙሂም አንድ ጊዜ ተስማ በስተመጨረሻው ለሷ ህይወት እና ለሷ ጎበዝ በቃ ሀላስ ትዳሯ ሊሆን ይገባል ብላ እሷ ሀሳቧ ውስጥ አስገብተዋለች። ግን አሁን ምን እያለች ነው? ላዳ የኔ ህይወት የኔ ንፋስ ምተነፍስ ጉሉኮስ ነው ሀላ ቡራዬ መኖር አልችልም፣ ቡራዬን አጥቼ መኖር አልችልም እያለች እያለቃቀሰች መታለች። አያችሁ አይደለ? ይሄ ሁሉ መዋረድ፣ ይሄ ሁሉ እንግዲህ ለቡራ አይደለም። ሌላ ውደጅና ከሌላው ጋር መኖር አለብሽ። ይሄ ነገር ልክ አሁንም እያያችሁት ከሆነ ማለት ነው ቡራዬ አንድ ለሀይሚ ብቻ ነው እላችኋለሁ። እዚህ ላይ ላዳ ተሳስታለች። እንዲሁም ውዶቼ ዛሬ ዳኒ በጣም ጨልሎ መጧልኝ። እሺ ትለኛለች፣ ተወዳታለሁ፣ አፈቅራታለሁ እያለ አሁንም ዛሬ በተስፋ ነው ያለ ሱሱን ማለት ነው። የሱሱን ከእንግዲህ በኋላ ህይወታችን አብረን እንቀጥላለን። አይሻልም? እንደዛ ይሻላል ውዶቼ። እንግዲህ ምን ትላላችሁ? እውነት ለመናገር ይገርማል። እንግዲህ ሩታ አሁንም ያለችበት አሳሳቢ ነው። ዛሬ እንግዲህ አብርሃም አዲስ ህይወት ስለጀመረ ደስ ብሎናል ማለት ነው። እንግዲህ ውዶቼ በሀገራችን እንግዲህ በኢትዮጵያም ከነብና ሶፋ እየታጠበ በየ6 ወሩ ሲቆሽሽባችሁ የሚያሳጥብ ሸሪካ እንዳለ አብርሃም እያሳየን ይገኛል። አያችሁ አይደለ? እና ህይወት ትቀጥላለች። ህይወት በአንድ ላይ ደግሞ አትቆምም። ዛሬ እንግዲህ ሚላቴ ምን ብላለች? አገባችሁም አንቺም አያገባሽ የ80 ባልሽ ነው። አብርሃም እንኳን አንድ ልጅ 10 ልጅ ይውለድ። ለምን ይህን ያክል ሶሻል ሚዲያ ላይ ያመጣሽ ታበላሽዋለሽ ብላ ለአብርሃም ገድፋለች ማለት ነው። አብርሃምም ልጅ እንደሌለው እንነግራችኋለን። እንግዲህ የጨረቃ ቤተሰቦች እንወዳችኋለን። ግሪሲ ቤተሰቦች እስኪ ሸር ላይክ እያረጋችሁ እውነት ለመናገር አብርሃምን እናበረታተው። እየተረማመዱበት ያለ በራሷ ሰዓት ነው ማለት ነው። እና ለምን እንደዚህ ይሆናል? አቤት እና ውዶቼ እንወዳችኋለን። አላህ ይጠብቃችሁ። ሸር ላይክ እያደረጉ ቤተሰብ ይሁኑ።
ውዶች እንግዲህ ሀይሚዬ ዛሬ በደስታ እሙሽዬን ከቤቷ ወስዳ በቃ ፏዘና ስታረጋቸው አዲስ አበባን ስታዝናናቸው እንዲሁም የኔ ምርጦች የኔ ጨረቃዎች በቃ ፏ ብለው ቡርኬ በደስታ ፈንጠዝ ብሎልናል ማለት ነው። ከትንሽ ሰዓት በኋላ ይመታላችኋል። እንግዲህ ውዶቼ እውነት ለመናገር ሀይሚዬ ያልጠበቅነው ነገር ወጧል ማለት ነው። የሀይሚ እንግዲህ እውነት ሲወጣ ሀማቷን እንዴት እንደምትወድ እንግዲህ ውዶቼ ከቤቷ አስገብታ ቡናውን አፍልታ በርቸስቸስ አድርጋ ውጤቱም የተመረመረችበትም እሙሽዬ ሰላም ሆኖላታል ማለት ነው። በጣም ተደስተናል። እውነት ለመናገር የጨረቃ ቤተሰቦች እንኳን ደስ አላችሁ። እድሜና ጤና ለእናታችን ብላችሁ ጸሎት አድርጉላት። ሙስሊሞችን በዱዓ አትርሷት ማለት ነው። የሰው ልጅ አፍያ ነውና በጣም ተደስተናል። እንግዲህ ውዶቼ ሀይሚ ጎበዝና ጠንካራ የአብርሃም እህት እንደሆነች እንገልጥላችኋለን። እውነት ለመናገር ከቤት ራሱ ገብታ እንኳን ማቷ ፈገግታ የፊቷን ፈገግታ ስታይ እሙሽዬ በጣም ተደስታለች እላችኋለሁ። ውዶቼ እንወዳችኋለን። ዛሬ አዲስ ነገር አለ። አብርሃም ደስ ብሎታልኝ። የአዲስ ህይወት ጀምሯል። ቡርኬና ሀይሚ አሁንም አይለያዩ። ሩታና አብርሽ ይገናኙ የምትሉ ሸር ላይ ካርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي